ጻዲ ከኔ ጋር ነሽ? አዎ ዋናው አሁን እኔ እናንተ በሁለት ነገር የተማመንን ይመስለኛል። ህዝቡ ምንም አልተማመንም። ቅዱሳን ጋር ክርስቶስ አብሮ እንደሚኖር በዚህ ተማምነናል። ምንም አልተማመን። አይ መቼ ሞገትሽኝና እኔ አይደለም በእነሱ ስላለ ብያልኩሽ። ይታይሻል። ቆይ እህትዬ ይታይሻል። ይሄ የማመቃብር እንደሆነ ነው። ይሄ መቃብር ይታይሻል። ይሄ ሐውልት የታላቁ አባት የአብርሃም መቃብር በእስራኤል ኬብሮን ማለት ነው። አየሽው? ይሄንን እስራኤል አትፈቅድም እንጂ እኔም ፍቃዴ አይደለም፣ ማንም አይፈቅድም እንጂ ቢፈቀድ እና ይሄ ሐውልት ከላው ላይ ቢነሳ ጉርጓድ አለ። ጉርጓድ ውስጥ ያጻድቅ አባት ቢያንስ የራስ ቅሉን ታገኘዋለሽ። ሌላው እንኳን አጥንቱ እንኳን ቢደቅና ቢፈርስ በትንሣኤ ቀን እንደሚነሳ ምንም ጥርጥር የለም። እየሰማሽኝ ነው ወይ ነው ጉዳዩ? ይሄን መቃብር ያሳመ በዚህ መቃብር ላይ ሄዶ የወደቀ ፍርፋሪ የበላ በዚህ መቃብር ላይ ራቅ ብሎ የጸለየ የ40 ዓመት ኃጢአቱ ቀርቦ የጸለየ የ80 ቀን ኃጢአቱ እያለ ገድለ ዘርዓ ብሩክ ላይ እንደሚቀለድ እንደዚህ አይነት ቀልድ አለ ወይ? የለም። ይሄው የአባታችን የአብርሃም መቃብር መቃብር ሙት እንዳስነሳ ታውቃለህ? እሱም ቢሆን ያለው እስራኤል ነው። ኤልሳ ነው የእግዚአብሔር ሰው ነው። እስራኤል ነው። የእናንተ ታዲያ የሀገር በቀል አሮጊትና ሽማግሌና ከአረብ ሀገር ገቡ ያላችኋቸውን ምድራችንን የሞሉትን ነው የምልሽ። ኤልሳም ቢሆን እስራኤላዊ ነው። አብርሃምም እስራኤላዊ ነው። ኦኬ፣ ይሄው የአባታችን የአብርሃም መቃብር ድድ እስራኤላዊ መሆን አለባቸው። የጻድቃን ምድር ነው። የነቢያቱ የሐዋርያቱ ሀገር ነው። ምን ጥርጥር አለው? እህቴ በጽድቃቸው የተመሰከረላቸው እግዚአብሔር ከሰው ጋር እንደሚያወራ ያወራቸው እኮ የነበሩ እኮ አባቶች ናቸው። እዚህ መቃብር ውስጥ የተኛው ሰው ተራ ሰው እንዳታረጊው እሺ። እግዚአብሔር በእርሱ ታላቅ ስራን ያደረገ አባት ስለሆነ የኔሽን አባት ነው። ኦኬ፣ ተራ ሰው አይደለም እዚህ የተኛው። ነፍሱ በእግዚአብሔር ገነት ብትሆንም ይህ አባት ከዛሬ 3800 ዓመት በፊት 3900 ዓመት በፊት እዚህ ምድር ላይ ይኖር የነበረ ነው። ይሄው መቃብሩ ኬብሮን። ይሄ መቃብር የሳመ 22 ትውልዱን እምርለታለሁ ብሎ እግዚአብሔር ለአብርሃም ኪዳን ገባለት። እናንተ ዘርዓ ብሩክ ላይና ሌሎቹ ላይ እንደተባለው አለ ወይ? ይሄ መቃብር የሳመ ያሳመ ምናምን ነገር ገድልን የጻፈ ያጻፈ ምርላለሁ ብሎ ጌታ አላለው? የታላቁ ነብይ የዳዊትን ላምጣው። ቆይ እህትዬ፣ አይ ዛሬ ኤርሚያስ ብሶብን የመጣው ብለሽ ካልሽኝ በደንብ አባቶቼን አስቆጥርሻለሁ። እዚህ እነሱን እንኳን ጌታ አላላቸውም። እሺ፣ ኪንግ ዴቪድ ዴቪድ ታላቁ ዳዊት ዛሬ መቃብራቸውን እንጂ እንደዚህ በፎቶ ቅዱሳን አባቶች አይደል ብለን ያለው ነይ ጻዲ ቅዱሳን ሰዎች አይደል የተባለው? ከዚህ ጻድቅ የበለጠ ማን ነው ጻድቅ? እንደ ልቤ የተባለው ዳዊት ይታይሻል እዚህ ኪንግ ዴቪድ ጀሩሳሌም አዎ እኮ ኤርማውን አንድ ነገር እንጠቅልል ሰጥሻለሁ። ከዚህ ይሄንን አባት ኪዳን ገብቶለታል አይደል? አዎ ይሄ አባት ይሄው መቃብሩ እዚህ ብንከፍተው ብላቴናው ዳዊት አባታችን ዳዊት ንጉስ ዳዊት ነብዩ ዳዊት የሆነ ያጥንቱን ስባሪ አታጭም መቃብር ውስጥ የሆነች ቅሬታ የምትሆን ማለት ነው አለ። ሌላው ቢጠፋ የራስ ቅሉ አይጠፋም ወይ ደግሞ የዚህ ቅልጥማችን አካባቢ ያለው እንደሱ በጣም ረጅም ዘመን የሚቆዩ አጥንቶች ስለሆኑ እነዚህ ጣቶቻችን ምናምን ወዲያውኑ ረክፈው ቢበሰብሱም ትልልቅ አጥንት የሚባለው ቦን አጥንት የሚባለው የመቀመጫችን ስራ ያለ ትልልቅ አጥንት እሱ አለ። he is a king, he is a prophet። እዚህ አለ አየሽ። በእግዚአብሔር ገነት ውስጥ ነፍሱ ብትኖርም ይሄው ንጉስ ዳዊት እዚህ ይሄው መቃብሩ
ይኸው እስራኤል እንደዚህ ይሻላል ማስቀመጣች እና ንጉሥ ዳዊት ሆይ ኪዳን ገብቼልሃለሁ፣ ስምን የጠራ መቃብርህን የተሳመ የተሰላለመ የተሻሸ እዛ መቃብር ጋር ሄዶ አፈር አምጥቶ በጥብጦ የጠጣ የወደቀ ፍርፋሪ አግኝቶ የበላ ይጸድቃል። አንተ መቃብር አካባቢ ሄዶ እባብ የገደለ 22 ትውልዱ ይማራል ብሎ የሚል እንዲህ አይነት ጌታ ኪዳን ገባለት ወይ? አልገባለትም። አንቺ ጌታ አምጥታችሁ ነው ታዲያ የክርስቶስ ሰምራ የአቡነ ተክለ ሃይማኖት ምናምን ብላችሁ የምትሉት? መልሽ። እንግዲህ ቅዱሳን ማለት ክርስቶስ የመረጣቸው ነው ብለኸኛል። ለክርስቶስ የተለዩ የተመረጡ ብለኸኛል። አቡነ ተክለ ሃይማኖት ቅዱሳን ናቸው። ከመረጥኩት ጋር ደግሞ ቃል ኪዳኔን አረጋለሁ ስላለ ቃል ኪዳን አላቸው ብዬ በመጀመሪያ መልሽልኝና የአቡነ ተክለ ሃይማኖት ጋር እንሄዳለን። ይሄን መልሽልኝ። የዳዊት በመጀመሪያ እኮ የዳዊትም የዳዊትና የአብርሃምን መልሽልኝ። ሁለቱን አባቶች መቃብር ሲያቻለው አሁን የዳዊት ነው ቀጥታ እያሳየሁት ያለሁት። የዳዊት ቅዱስ ሰው ነው አይደል? አዎ ቅዱስ ነው። በደንብ ይፈውሰኛል። የዳዊት መቃብር ስምህን የጠራ ምሬ ምርልሃለሁ ብሎ ቃል ኪዳን ገብቶለታል። ለሁሉም እንዲህ ተብሎ ላይጻፍ ይችላል። ለዳዊት ገብቶለታል ወይ? ለዳዊት ገብቶለታል። ግዴታ የሁሉም ይጻፋል እንዴ? ለዳዊት ገብቶለታል። ጸድዬ ለሁሉም አላልኩም። እኔ ስለ ዳዊት አይደል? ለዳዊት ገብቶለታል። አዎ ስምህን የጠራ ዳዊት ቃል ኪዳኔን አደርጋለሁ ተብሎ የተጻፈው እኮ መዝሙረ ዳዊት ላይ ነው። እኔ ጠየቅኩሽ ዳዊት ሆይ ስምህን የጠራ ምሬ ምርልሃለሁ ብሎ ቃል ኪዳን ገብቶለታል። ከዛ እንዲህ የሚል አሳይኝ ልትለኝ ነው አይደለ? እኔ ቃል ኪዳን ገብቶለታል ወይ ነው ያልኩሽ። ግድ የለሽም አሳይኝ አልልሽም። አዎ ገብቶለታል። ከገባለት እሺ አዎ ብለሻል። አሳይኝ። የትኛው ክፍል ላይ ነው? ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። ዳዊት ሆይ ስምህን የጠራ ምሬ ምርልሃለሁ ብሎ ያለው የቱ ጋር ነው ያለው? ያው መጽሐፉን ላንብበው። ክፍል ምዕራፍ ቁጥር ስንት? ዳዊት ስምህን የጠራ ተስካርህን ያደረገ ምሬ ምርልሃለሁ ብሎ ቃል ኪዳን የገባለት የዚህን አባት የቱ ጋር ነው የገባለት? አሁን እኔ እኮ እንደሱ አልወጣኝም። ለእኔ ጥያቄ ሰው እንዳይሰለች ለጠየቁት ጥያቄ የሚመጥን መልስ ስጪ። ስለዚህ ለዳዊት ስምህን የጠራ ተስካርህን ያደረገ በስምህ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ምናምን ነገር ብሎ የሚል ቃል ኪዳን እኔ እንደዚህ አላልኩም። እኔ እንደዚህ አላልኩም ብሎታል። አንቺ አላልኩም፣ እኔ ነኝ ያልኩትኝ ብሎታል ወይ ነው ያልኩሽ? እንደዛ አላልኩም እኮ አላለም። ያላልኩትን እኔ አንቺ አልሽ አላልኩሽም። ጸዲ አንቺ አልሽ አላልኩትም። እኔ ያልኩት ስምህን የጠራ ተስካርህን ያደረገ ገድልን የጻፈ ያጻፈ በስምህ ቤተክርስቲያን ያሳነጸ እና ለቤተክርስቲያን ጧፍ ዕጣን ዘቢብ ዣንጥላ የሰጠ ምሬ ምርልሃለሁ ብሎ አለው ወይ ነው ያልኩሽ? ብሎ አላለውም። እኛም አናደርግም ነው አላለውም። ለምንድነው የማታረጉት? ለምንድነው ለሱ የማታረጉት? ጻድቅ ሰው እንደሆነ ስለማታምኑ ማለት ነው። አይደለም። እንዲህ አይነት ኪዳን እኮ የተሰጣቸው ተጽፎልናል። የተለያየ ኪዳን ነው የሚሰጣቸው። የት ነው የተጻፈው? መቃብሩ እንደሚፈውሰኝ አምናለሁ። የቅዱስ ዳዊት ይሄ መቃብር ይፈውስሻል? እውነት? አዎ መቃብሩ ይፈውሳል ብሎ ጌታ ቃል ኪዳን ገብቶለታል። ግዴታ ቃል ኪዳን ተጽፎልሃል። ከቅዱሳን ጋር ክርስቶስ የሚኖር ከሆነ በውስጣቸው የሚፈውሰኝ ክርስቶስ ነው ብዬ ነው ማለት። ክርስቶስ እዚህ መቃብር ውስጥ ይኖራል ከዳዊት አጽም ጋር? ለምን አይኖርም? አጽሙ ውስጥ አጽሙ ላይ ሆኖ እንዴ ኤቭሪዌር አለ እኮ መንፈስ ቅዱስ እግዚአብሔር ኤቭሪዌር አለ። የሌለበት ሁሉ ቦታ ስለመገኘት አይደለም የምነግርሽ። ክርስቶስ በሱ መቃብር ላይና በሱ አጽም ላይ ስላለ ነው ወይ ይፈውሰኛል ብለሽ ያልሽው? አሁን ሄደሽ መቃብሩን ብትነኪው ፈውሳለሁ ነው ብለሽ እያልሻለሽ? አዎ የኤሊ ፈውሶ አይደል እንዴ? ዋይ ኖት? የስ ኦኬ ቴንክ ዩ። ስለዚህ የመቃብሩ እንዲፈውስ ቃል ኪዳን ስለሰጠው ነው የመቃብሩ የሚፈውሰው ነው አላልኩም። እንዴ ቅዱስ ስለሆነ መጽሐፍ ቅዱስ ፈዋሽ ማነኝ ነው ብሎ ያለው? ፈዋሽ ማነኝ ነው ብሎ ያለው መጽሐፍ ቅዱስ ላይ? ፈዋሽ እግዚአብሔር ነው። አለቅ። ፈዋሽ ማነው ነው ያለው? እግዚአብሔር ነው። ፈዋሽ መቃብር አለ። አይ እንደ ታዲያ ኤሊ ለምን ፈወሰ?
አረ ተው 360 ዲግሪ እየተሽከረከርክ ነው ኤርሚ። ሰውን ተው፣ በእውነት ኃጢአት ነው ሰውን ግራ ማጋባት። እህትዬ ይኸውልሽ የዘመናት ክሊር አድርጉልኝና እኔም እንደናንተ ልመን ወይም ህዝቡ እንደኔ ይመን። ምኑ ነው ክሊር የምናደርግልሽ? አንዴ ቅዱሳን ጋር ክርስቶስ አለ የሚፈውሰው እሱ ነው አልከኝ። እሺ ተስማማን። ዳዊት ጋር ቅዱስ ነው ትለኛለህ። አዎ እግዚአብሔር በዚህ መቃብር ዳዊት እዚህ ሞተውና የተቀበረው ዳዊት ቅዱስ ሰው ነው። ነፍሱ በእግዚአብሔር ገነት ነው ያለችው። ስጋው በስብሶ እዚህ አለ። በትንሣኤ ቀን ይነሳል በክብር። አሁንም በክብር ነው የተቀመጠው። አየሽው በክብር እንዴት እንዳስቀመጠችው እስራኤል በወርቅ ጽፈጽፋበት ማለት ነው። ኦኬ ሂ ኢዝ አ ኪንግ። በጣም ትልቅ ሰው ነው። ኦኬ ያ ታላቅ ሰው እዚህ አለ ማለት ነው። ምን አካሉ ከተሳሳትኩ እንድታረም አካሉ እዚህ አለ። አካሉ እዚህ አለ። የእስራኤል አምላክ የዳዊት አምላክ እግዚአብሔር ራሱ ዳዊት ራሱ ቀና ብሎ አንድ አፍታ ቢያወራሽ አፍሽን ያዚ ጸዲ ነው ብሎ የሚልሽ መቃብር የኔ መቃብር ነው የሚያድናችሁ ነው ብሎ የሚልሽ ተስፋውን በእግዚአብሔር ላይ እምነቱን በእግዚአብሔር ላይ እግዚአብሔር ብርሃኔና መድኃኒቴ ነው ብሎ እሱ መድኃኒቴ ብሎ ያለው ጌታውን ተናግሮ ባለበገናው ዳዊት እዚህ ተኝቷል። በቃ አንቀላፋ ሞት ያዘው እና ቀና ብሎ ቢያወራ አሁን ወደዚህ ወደ ቲክቶክ ይመጣ እስቲ አፍሽን ያጂ ካላ ያለሽው ጸዲ ነው ብሎ የሚልሽ ጌታ እግዚአብሔር ምስክር ነው። ምክንያቱስ እረኛዬ እግዚአብሔር ነው ብሎ የሚናገር ተስፋዬ እግዚአብሔር ነው ብሎ የሚል ብርሃኔ እግዚአብሔር ነው ብሎ ያለ መድኃኒቴ እግዚአብሔር ነው ብሎ ያለ ነብይ መድኃኒቴ እግዚአብሔር ነው ብሎ ያለ ነብይ አንቺ ግን መድኃኒቴ እግዚአብሔር ሳይሆን የዳዊት አምላክ እግዚአብሔር ሳይሆን የዳዊት መቃብር ነው ብለሽ የምትዩን በእውነት ኤርሚያስ በደንብ ንገራት ነበር ብሎ የሚለው አይሰማም እንጂ ቢሰማ ያ ይቅርታና እስቲ ለጸዲ ሐዋርያው ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ ሄድና ከቁጥር 29 ጀምሮ ዳዊትን እንደውም ጥሩ ኤግዛምፕል ስላነሳች ምንድን ያለው ቁጥር 29 እንደውም እሱን እያሰብኩ ነበረ ወደ መጽሐፉ ቅድም ራሱ ሄጄ ቴንኪው ወንድምነት ሐዋርያት ሥራ ምዕራፍ 2 ቁጥር 29 ስለ አባቶች አለቃ ስለ ዳዊት ይላል። ወንድሞች ሆይ ይላል ጸዲ እያየሽው ነው ጴጥሮስ ኖ እኔ ከመቃብሩ አትውጣልኝ መጀመሪያ እሱ ላይ አሳምነኝ። እዛው ነው መቃብሩ ጋር ነኝ ያለው። ይሄ መቃብሩ ነው የሚያወራው። ያው መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው ይላል። ዛሬ እንግዲህ በመቃብር ነው መቃብር ለመቃብር ልንዞር ነው ማለት ነው። ምክንያቱስ በመቃብሩ ቃል ኪዳን ገባላቸው በመቃብራቸው ምናምን ብላችሁ ስለምትሉ ዛሬ መቃብር በመቃብር ሊሆን ነው ማለት ነው። እንሄዳለን ለማሳመን እንግዲህ እንሄዳለን። ጴጥሮስ ምን አለ? ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ አለ ጴጥሮስ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነብይ ስለሆነ ዳዊት ይሄ መቃብሩ በእኛ ዘንድ የሆነው ዳዊት ነው እያለ ነው። ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋው መበስበስ እንዳላየ ተናገረ። ስለማን? ስለ ክርስቶስ ትንሣኤ አስቀድሞ አይቶ የማስጋን ያልበሰበሰው የክርስቶስ ሥጋ አስቀድሞ አየ። በትንቢት ነብይ ስለነበር የዳዊትስ መበስበስን አይቷል። መበስበስን ስላየ መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው አለ። ይህንን ኢየሱስ እግዚአብሔር አስነሳው። ለዚህም ነገርኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏል። የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰ ብሎ ይላል። ኦኬ ዳዊት ወደ ሰማይ አልወጣም፣ ነገር ግን እርሱ አለ ጌታ ጌታዬን ጠላቶቼ እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ማለት በድረስ እንግዲህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገ ለእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞቼ ምን እናድርግ ብለው አሏቸው ይላል። ኦኬ ስለምን ሰብኮ? ስለ ኢየሱስ ክርስቶስ ከቁጥር 22 ጋር ሲጀምርልህ ስለ ኢየሱስ ክርስቶስ ነው የሰበከው። እዚህ ጋር
እናንተ የእስራኤል ሰዎች ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራቶችና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አላቸው። እግዚአብሔርም እርሱም በእግዚአብሔር እና በተወሰነ ሐሳቡ በቀደመ ዕውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና ይላል። ይህንን የተናገረ ጴጥሮስ ነው። መዳን በሌላ በማንም የለም ብሎ የተናገረ። መዳን በማን ነው አለ? በኢየሱስ ክርስቶስ። ከሰማይ በታች ሌላ እንድንበት ዘንድ የተሰጠን ስምም የለም፣ መቃብርም የለም፣ ዛፍም የለም፣ ተራራ ሸለቆ ወንዝም የለም፣ ሌላ የፈጥሩም ስም የለም። ጴጥሮስ ግልጽ አድርጎ ነው የሚናገረው። ሰዎች እንድንበት ዘንድ ከሰማይ በታች የተሰጠ ስም የለም፣ መቃብር ግን አለ አላለም? አይ ብሏል። እሺ ካላሳየን እኔ በሞት መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሏል ቅዱስ ዳዊት። ምን እያወራሽ ነው ታዲያ? ምን እያወራሽ ነው? ቢሞት እንኳን እግዚአብሔር ከሱ ጋር ነው፣ አይፈራም። እኛን እያልን እሱ ታዲያ በሞት ጥላ ሸለቆ እንኳን ሄዶ ታላቁ ነቢይ ንጉሥ ዳዊት ሞትን ያልፈራው ማከሱ ጋር ስላለ ነው። እግዚአብሔር ከሱ ጋር ነው። አሁን እግዚአብሔር ምን ነው አለ? እረኛው ስለሆነ አይደል? አዎ እግዚአብሔር እረኛው ነው። ስለዚህ እግዚአብሔር እረኛው ስለሆነ ነው አይደል ያዳነው? ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናል ብሎ ያለው እኮ እየተስማማን እኮ ምን ስማ አንቺ መቃብሩ ይፈውሰኛል ነው ያልሽው። እሱ ግን መቃብር ውስጥ የተኛው ዳዊት ግን እግዚአብሔር ብርሃኔና መድኃኒቴ ነው አለሽ። እግዚአብሔር የህይወቴ መታመኛዋ ነው ብሎ አንቀላፋ። አንቺ ደግሞ መቃብሩ መታመኛዬ ነው ትላለሽ። ከየት ነው ያመጣችሁት? መቃብሩ መታመኛዬ ነው ብላችሁ እንትን ነው ጻድቅ። እንዴት ነው የምናወራው? ብርሃኔና መድኃኒቴ እግዚአብሔር ብርሃኔና መድኃኒቴ ነው ብሏል እንጂ እሱ ዳዊት ከመቀበሩ በፊት ዳዊት ከመሞቱ በፊት ቀድሞት የቀባው ሳሙኤልን ታውቂዋለሽ አይደል? እኔ መቃብር መታመኛዬ ነው እያልኩ ሳይሆን ቃላቶን ያድነኛል አላልሽም እንዴ? ያድነኛል አጽም ያድናል። እዚህም የኤሊ አጽም ምስክር አድርጌ ነው ያመንኩት። አንተ ደግሞ አያድንም አጽማቸው የሚል አድምጪኝ እህቴ አድምጪኝ። ይኸውልሽ የአንዱን ነብይ ላሳይሽ። ይሄ ምንድን ነው? መስጊድ። ኦኬ የማ መቃብር ነው? የመቃብር ታውቂዋለሽ? መስጊድ ውስጥ ያው የመሐመድ ሊኖር ይችላል። እኔ ምን አውቃለሁ? ይሄ እስራኤል ሀገር ያለ መስጊድ ነው። ይሄ መስጊድ የታላቁ ነብይ የሳሙኤል መቃብር ነው። ይሄ እስላሞች መስጊድ ሰርተውበት ነው። ዊኪፒዲያ ላይ ሂጅና እሺ። ሽሙኤል ዳዊትን የቀባው ሳኦልን የቀባው እሺ። የሳሙኤል መቃብር እዚህ መስጊድ ውስጥ አለ። ሄደሽ ትፈወሽበታለሽ። በይ ጨርሻት። አዎ አጽሙ ላይ አጽሙን ነው ያልኩት። እኔ መስጊድ ውስጥ አላልኩም። አጽሙ የትም ይሁን የትም እግዚአብሔር ከሱ ጋር ነው ብዬ ነው ማምነው። የኔን እምነት እኮ ነው የምነግርህ። ከአጽሙ ጋር ትተሻሻለሽ ማለት ነው። አዎ ተሻሽቼም ተንከባልዬም ፈውስ ግን ተሰጣለ። ቅዱሳን አጽም አንደኛ መቃብሩ ይሄ ቦታ ነው። በጣም የሚያሳዝነው በጣም የመጀመሪያ ቀን አንድ ወንድም ነው ከዛው ደውሎ ሜሴንጀር ላይ ቪዲዮ ላይ አድርጎ ሲያሳየኝ እንዴት እንዳለቀስኩኝ እና የታላቁ ነብይ ሳሙኤል መቃብር ነው። ያው ፕሮፌት ሳሙኤል በአርማቴ ማለት ነው። አርማቴ የምትባለው ቦታችን ናት ተወለደበት። እስላሞቹ ስለያዙት ያኔ መስጊድ ሰሩበት። አንቺ ሕያውን አምላክ ጌታ ኢየሱስ ክርስቶስ አልበቃ ብሎሽ ይኸው መቃብር ለመቃብር እያዞርኩሽ ነው። ያውም የአባቶቼን የነቢያትን መቃብር ከአብርሃም ጀመርኩልሽ። የሳሙኤል የዳዊት እቀጥላለሁ። ገና የነሳራን ሁሉ አሳይሻለሁ። ግን ላንዳቸውም ከዳን እስከ ቤርሳቤህ ቃሉ በምድር ጠብ ያላለ የእግዚአብሔር ነቢይ እዚህ ጋር አካሉ አርፏል።
ይሄን መቃብር ለመፈወሻነት እግዚአብሔር ሰጠን ወይስ ልጁ ኢየሱስ ክርስቶስ ነው የሰጠን? ለድነታችን የሳሙኤልን መቃብር ነው የሰጠን እግዚአብሔር ወይስ ልጁ ኢየሱስ ክርስቶስ ነው የሰጠን? ይሄን ጥያቄውን ልመልሳ። ጥሩ ጥያቄ ነው። አሁን የክርስቶስን አዳኝነት ከማንም ጋር ሊወዳደር አይችልም። ለምንድን ነው በማወዳደር ራሱ ኃጢአት እንደሆነ እኔ አወዳድሬ አይደለም የሰጠው። እሺ እግዚአብሔር እኔና አንቺ ዓለም ሁሉ በስሙ አምኖ እንዲድንበት ልጁን ኢየሱስ ክርስቶስን የሰጠን፣ ለስጋም ለነፍስም መፈወሻ ልጁ ኢየሱስ ክርስቶስን የሰጠን ወይስ የነብዩ ሳሙኤልን መቃብር የዳዊትን መቃብር ወይስ የአብርሃም መቃብር ነው የሰጠን? እንደው አባቶች መጽሐፍት ላይ ስለሚታወቅ የሶስቱን መቃብር እያሳየሁሽ ማለት ነው። ቀጥታ ከትክክለኛ ምንጭ እያሳየሁሽ ነው። ይሄው እንግዲህ ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለ ዳዊትን ዘይት ቀብቶ ንጉስ እንዲሆን ዘይት ያፈሰሰበት፣ ሳኦልን ዘይት ቀብቶ ያፈሰሰበት የሐና ልጅ ነብዩ ሳሙኤል ይሄው አካሉ እዚህ ቤት ውስጥ አለ። ቢቆፈር አሁንም የሱ እንደዚሁ ራስ ቅሉ የሆነ ነገሩ ይገኛል። ይሄንን መቃብር ለመፈወሻነት ሰጠን ወይ እግዚአብሔር ነው እያልኩሽ ያለሁት። እስቲ ሁለተኛ ነገሥትን አንብልን። ሁለተኛ ነገሥት ምዕራፍ 13 እኔ ያልኩት ሳሙኤል ላይ ነው ያለሁት። በጣም ከባድ ፋላሲ እየሰራህ ነው። ክርስቶስን አምጥተህ ከሳሙኤል አጽም ጋር ታጋጨዋለህ። ጸዲ አሁን ይሄን መቃብር ለመፈወሻነት ሰጠን ወይ ነው ብየምልሽ። የዳዊትን ሰጠን ብለሽኛል ቀደም። ይሄኛውን ሰጠን በሁሉም ቅዱሳን እግዚአብሔር ከነሱ ጋር ባሉ ሰዎች ለመፈወሻነት መቃብሩ ለመፈወሻ ይሁናችሁ ብሎ ሰጠን ወይ? አጭርና ግልጽ እኮ ነው ጥያቄያችን። ኦርቶዶክሳውያን ያው የመቃብር መንፈስ በጣም ነው የምትወዱት። ያው ህይወታችሁም ኑሯችሁም በመቃብር ውስጥ ስለሆነ ማለት ነው። ያለ ክርስቶስ የሆነ በመቃብር ውስጥ ነው ያለው። በእውነት የመቃብር ትወዳላችሁ። ይሄ መቃብር ላይ የሚቀመጥ ጂኒ አይ ቲንክ መጥቷችኋል ይመስለኛል። ይሄው ካሁን ከመቃብር ወደ መቃብር እያዞርኩሽ ነው። ያውም የአባቶችን እግዚአብሔር በጽድቃቸው የመሰከረላቸውን አባቶችን ነቢያት፣ ሽሙኤል ነብይ፣ ዳዊትን፣ አብርሃምን፣ ሶስቱም ነቢያት ናቸው። አብርሃምም ነብይ ነው፣ ዳዊትም ነብይ ነው፣ ሳሙኤልም ነብይ ነው። መቃብራቸው ለመድኃኒትነት ሰጠኑ እግዚአብሔር እንድንድንበት ሰጥቻችኋለሁ ብሎ አለ ወይ? አለ ጸዲ የእግዚአብሔር ቃል ላይ እንደዛ ተጽፏል። ይሄው እንግዲህ ከዚህ በኋላ ለነፍሳችሁም ለስጋችሁም መዳኛ እንዲሆን የነብዩ ሳሙኤልን መቃብር ሰጥቻችኋለሁ ብሎ አለ? የለም ጸዲ የለም። ውስጥሽን አትክፊ። የለም ከዚህ ነብይ የሚበልጥ አንድ ጻድቅ ሰው አጠሪልኝ። አቡነ ተክለ ሃይማኖት፣ ጊዮርጊስ፣ ማንንም ጥሪ። አውቄን የጠራኋቸው እነዚህን አባቶችን እጄ ሰርች አድርጌ ያመጣሁት ይሄው ሳሙኤል እዚህ እንደሱ ያለ የታመነ ነብይ በዘመኑ ከዳን እስከ ቤርሳቤ ማለት ከእስራኤል ሰሜን እስከ እስራኤል ደቡብ ማለት ነው። ቃሉ በምድር ጠብ ያላለ የታመነ ነብይ ነበረ። ይሄው እዚህ ቤት ውስጥ አካሉ አለ። መቃብሩን ላይ እዛ መስጊድ ሰርተውበት ማለት ነው። አብርሃም በቤቱ እግዚአብሔር በር አንኳኩቶ መጥቶ ጥጃ አርዶለት እስኪያበላው ድረስ ሆኗል። ሳራ ቂጣ ጋግራ እስክትሰጠው ድረስ ሆኗል። ያህዌን በቤቷ አስተናግዳለች። መቃብሩ በኬብሮን አለ። ቅድም አሳየሁሽ። ለመድኃኒትነት ሰጠን አልሰጠንም? ዳዊት እንደ ልቤ ተባለ። እነዚህ ሶስት ትልልቅ ነቢያት ያው አካላቸው ያረፈበት ቦታ በእስራኤል ምድር ላይ የሶስቱን መቃብር አሳየውሽኝ። ይሄ ቦታ ለድነታችን አልተሰጠንም። ኦኬ፣ አልተሰጠንም። እሺ፣ የእስራኤል አምላክ እግዚአብሔር አይደለም እዚህ መቃብር ላይ የሚጠራው። ታላቁ ነቢይ ከታች ግን ተኝቷል። አካሉ ማለት ነው። ነፍሱ በእግዚአብሔር ገነት እንደሆነች ምናምንም ታላቁ ነቢይ ግን ታች ተኝቷል። እዚህ ቦታ ላይ ግን የእስራኤል አምላክ ሳይሆን የእስራኤልን አምላክ ጌታን የሚቃወም ተቃዋሚ መንፈስ ነው የሚጠራበት። ስለዚህ እግዚአብሔር ይሄን ቦታ ለድነታችን አልሰጠንም። ዓለም ሁሉ እንዲድን የሳሙኤልን መቃብር ሄዶ ይሳም ይሳለም ከስጋም ከምንም ምናምን ነገር ሰጠን ብሎ የሚል የለም። ስለዚህ ወገኖች ከሰለቻችሁ ሂዱ። ዛሬ መቃብር ወደ መቃብር ነው የምንሄደው። በመቃብር ውስጥ ያለን ትውልድ ለማውጣት
ከመቃብር ውስጥ ቆፍረን ማውጣት አለብን። ስለዚህ የመቃብር ፍቅር ከውስጣቸው ነቅለን ማውጣት አለብን። እኔም ለወንድሞች ሰጣቸውና ይቀጥላሉ ማለት ነው። ኦኬ ከመቃብር ውስጥ ያለን ትውልድ ይሄ መቃብር አፍቃሪ ትውልድ ወንድሜ እዴ ያ ታላቅ ነብይ አልኩ ወንድሜ ፓስተር ጸባዖት ነበር ያሳየኝ በወቅቱ። እውነትህ ነው አልኩት። አዎ አለኝ። ስቅስቅ ብዬ አለቀስኩኝ። ምክንያቱም ሂዝ ማን ኦፍ ጋድ በጣም ታላቅ ነብይ ነው። መጽሐፍ ቅዱስ ላይ ታሪኩ የተጻፈ እስላሞች መስጊድ ሰርተውበታል። አርማቴ የተወለደባት መንደር ናትና። እሺ ወንድምና ዳኒ ያለ ዳጊ በምችል ሰዓት ላይ አንተ መግባት ትችላለህ። ከዛ ሌሎችም ወንድሞች እህቶች ሁላቸውም ይናገራሉ። ዳኒ ያለ አለ ወንድምነት አለ መቀጠል ትችላለህ። ዳጊ በፈለከው ሰዓት ላይ መግባት ትችላለህ። ኦኬ የዛሬው አርዕስቴ ነው። እሺ ወንድምነት ጸዲ እኔ እንግዲህ ብትወስኝ የተሻለ ነው የሚሆነውና ብዙ የወንጌል እውነት እግዚአብሔር በአንድም በሌላም እድል ሰጥቶሽ እየሰማሽ ነው ያለሽውና ወደ ክርስቶስ ኢየሱስ ብትመጪ። ምክንያቱም ለመከራከር የምትመጡት ባይዘው ስለ ክርስቶስ አይደል፣ ኢየሱስ በቂ ነው እያልነሽ ያለው ወንድምነት ከቅድም ጀምሮ እያልሽ ያለው ይሄን ነው ባጭሩ። ኢየሱስ ዳኒ እግዚአብሔር ብርሃን ነው፣ እኔ ብርሃን ነኝ ዓለም ብሏል ኢየሱስ ክርስቶስ። እናንተም ብርሃን ናችሁ ብሏቸዋል ቅዱሳኑን። ስለዚህ እሱ ብርሃን መሆኑ የባህሪው ሲሆን እነሱ ደግሞ በተሰጣቸው ጸጋ ለዓለም ብርሃን ናቸውና ያድኑናል። ይህንን እንድትረዱን እንፈልጋለን። እሱ ነው ሮንግ የሚሆነው ጸድዬ፣ እሱ ነው አሁን የዓለም ብርሃን ቅዱሳን ሲል መጽሐፉ የዓለም ብርሃን ማለት እኛ ነን። በክርስቶስ ኢየሱስ ያመኑ ሰዎች የዓለም ብርሃን ናቸው። በክርስቶስ የሚያምን የትኛውም ሰው የዓለም ብርሃን ነው፣ የምድር ጨው ነው። ስለዚህ የዓለም ብርሃንና የምድር ጨውነታችን በዓለም ውስጥ ላሉ ሰዎች የምናሳየው፣ የምንገልጠው፣ የምናጣፍጠው ከጌታ ዘንድ የሚሆንልን የህይወት ለነሱ የሚገለጥ ምልልስ አለ ነው እያለ ያለው እንጂ ሌላ በራሱ ማዳን እኮ ነው ወንጌል። አንተ ወንጌል ስትሰብክ እኮ የሆነን ሰው ልታድነው ነው አይደለ? እሱ በራሱ ማዳን ነው። ገባህ? አዳንከው፣ አንድን ሰው አዳንክ ማለት ነው በወንጌል በቃሉ። እሱ አንተ ያዳንክ ገና በስጋ ያለክ ያዳንክ። ቅዱሳን ደግሞ የተመረጡት መጽሐፍ ቅዱስ ላይም ያሉ አሁን በህይወት የሌሉም ቅዱሳን አያድኑም ማለት እኔ ከመጽሐፍ ቅዱስ አሁን ይጋጭባችኋል። አያድኑም አሁን እቺኛዋን አሁን ያልሻትን ንግግር መጽሐፍ ቅዱስ ውስጥ አታገኛትም። ኦኬ ቅዱሳን አያድኑም ያሁን እቺ ያድናሉ እነሱ የሚለውን ንግግር መጽሐፍ ቅዱስ ውስጥ አታገኙም። ኦኬ የዓለም ብርሃን መሆን ማለት ሊተራሊ እናንተ እንደምትሉት የዘላለም ህይወት ማስገኘት ከሲኦል ማዳን ምናምን አይነት ትምህርት አይደለም። ሐሳቡም እንደዚህ አይነት ትምህርት የለውም። ቃሉም በእንደዚህ አይነት ኮንቴክስት ሊፈታ የሚችልበት ምንም አውድ የለውም። ኦኬ እናንተ የምታወሯቸው ኪዳን ተሰጥቷቸዋል የሚባሉ ቅዱሳንና ጻድቃን ሁሉ ክርስቶስ ኢየሱስ ያደረገውን ተግባር እኮ የሚያደርጉ ናቸው። እንደውም ከክርስቶስ በላይ ያሉ ቅዱሳን ናቸው። ለምሳሌ ለአብዛኛው ኦርቶዶክሳዊ ኢየሱስ ክርስቶስ ብቸኛ አዳኝ አይደለም። እንደውም ኢየሱስ ያለ ምግባር ያድነኛል ብሎ የሚያምን ኦርቶዶክሳዊ የለም። በጣም ነው የሚገርመው። ጻድቃንና ቅዱሳን የምትሏቸው እኮ ከክርስቶስ ኢየሱስ በላይ ያለ ምግባር የሚያድኑ ናቸው። አስቢው። እና እነኚህ ትምህርቶች መጽሐፍ ቅዱስ ውስጥ የሌሉ ትምህርቶች ናቸው። እንደ እግዚአብሔር ቃል ያልሆኑ አስተምህሮቶች ናቸው። ለምሳሌ ያንተ ይብስ ነው ጭራሽ ያድናሉ የሚል አልተጻፈም ትለኛለህ። እናንተ ምንድን ነው የተጻፈው? የዘላለም ሕይወት የሚሰጥ ቅዱስ ካለ ያሳይ። የዘላለም ሕይወት የሚሰጥ ቅዱስ ካለ አሳይ። ከኃጢአት ካዳኑክ ምንድነው የምትፈልገው? ከኃጢአት የሚያድን ቅዱስ የለም በጣም ቅዱሱ ራሱ ያለው በክርስቶስ ኢየሱስ በማመን ነው።
ከኃጢአት አያድኑም ቅዱሳን? ከኃጢአት የሚያድን ማንም የለም። ስለዚህ ከኃጢአት የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደሙ ነው። ይሄ ስለእናንተ የሚፈሰው የአዲስ ኪዳን ደሜ ነው አለ። ኢየሱስ ክርስቶስ ስለ ኃጢአታችን ስለ በደላችን ያፈሰሰው ደም አለ። እሱ ደም ነው ከኃጢአት ሁሉ የሚያነጻ። ያለ ደም ስርየት ስለሌለ ማለት ነው። እና መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የሚያድን ቅዱስ የለም ታለ ቅዱሳን ልክያቸው። ለምሳሌ ማርያም ዳነች ቅዱስ ሆነች የምትይ ከሆነ የዳነችውና የጸደቀችው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመኗ ነው እንጂ በራሷ ህይወት የላትም። ቅድም ወንድምነት ሊያሳይሽ ሞክሯል። ለምሳሌ ዳዊትን ያለ ኢየሱስ ይው ያለ እግዚአብሔር ይው ለምሳሌ በደንብ እንዲገባሽ ማለት ነው። አንቺ የሰው ባል አስገድለሻል? አይ በእግዚአብሔርማ ምድን የለም፣ ካለ ክርስቶስ ምድን የለም። እንድትረጁ ነው። አንቺ የሰው ባል አስገድለሻል? ኖ አላስገደልኩም። የሰው ባል አስገድለሽ ለራስሽ ወስደሻል? ኖ አላደረግሽም አይደል? ኖ። ኦኬ። እንደዚህ ቢያደርግ አንድ ሰው ያ ሰው ጻድቅ ነው? ይቅር ከተባለ አዎ፣ ኃጢአቱ ይቅር ከተባለ ይድናል። አዎ። እኔ አሁን ይድናል አልጠየቅኩሽም። እንደዛ ያደረገ ሰው ጻድቅ ነው ወይ ነው ያልኩሽ። አይደለም አይደለም፣ ንስሐ ካልገባ ኖ ሊባል አይችልም። ዳዊት ያለ እግዚአብሔር ምህረት እንደዚህ ነው። ኦኬ። ዳዊት ያደረገው የእግዚአብሔር ምህረት ነው፣ የእግዚአብሔር ቸርነት። ሌላ ማለት እኛ እኮ ከእግዚአብሔር ውጪ አይደለም። ቸርነት የእግዚአብሔር የባህሪው ነው፣ ምህረትም ማዳንም የባህሪው ነው። ቅዱሳን ከሱ በተሰጣቸው ነው የምንለው። ዳኒ ይኸውልሽ አሁን ስለዚህ ከነሱ የሆነ ምንም ነገር የለም ነው እያለን ያለ ነው። እውነት ነው። እኛ ማንለውን አትበሉና ዳኒ፣ ከሱ ውጪ የሆነ ምንም የለም። ላሳይሽ እኮ ላሳይሽ። ስለዚህ የትኛውም ቅዱስ መጽሐፍ ቅዱስ ላይ የተጻፉት ከነ ድካማቸው ነው የተጻፈልን። አይገርም? አብርሃም ከአጋር ጋር ወድቋል። ኦኬ። እምታነሻቸው ቅዱሳን ናቸው የምትያቸው በጣም የተከበሩ ሰዎች ከእግዚአብሔር ክብር ጎለው በኃጢአት በበደል የተገኙባቸው በጣም ብዙ መንገዶች አሏቸው። ታዲያ በእነሱ ህይወት ላይ አሁን ያገኘነው ነገር ምንድነው ካለን በእነሱ ላይ የበዛ የእግዚአብሔር ምህረትና ቸርነት። ስለዚህ ሰዎቹ ሰው ናቸው። ምን ማለት ነው? በቃ ድካም አለባቸው። በራሳቸው ማንነት ብቻቸውን ሊቆሙና እንደው በጣም ልናከብራቸው እንኳን የምንችላቸው ሰዎች አልነበሩ። እንዲሆኑ ያደረጋቸው ምንድነው ከተባለ በእነሱ ላይ የተገለጠ የእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ የተገለጠው ለምንድነው ካልሽ በዘመናቸው በአገልግሎታቸው ውስጥ በዛ ዘመን ላይ የእግዚአብሔር ነገር በእነሱ ላይ ሆኖ እግዚአብሔር ሐሳቡን ፈጽሞባቸዋል። በቃ ያ ነው አለቀ። ከዛ ውጪ ግን ሳምበዲ ጋር ድምጽ አለ። አሮ ነው ማጋ እንደሆነ ጻዲ ሚውት ሆና ይታየኛል። ኤርሚያስ ነው ወንድምነት ነው። እሺ። እና ጻዲ ትልቁ ነገር ምንድነው? በደንብ እንድትረጁ ነው። ቅዱሳን የሚያደርገው የእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ ደግሞ በየዘመናቱ አለ። ኦኬ። በአብርሃም ዘመን ያለቀ እግዚአብሔር ጸጋ የለም። በዳዊት ዘመን ላይ ያለቀ እግዚአብሔር ጸጋ የለም። በጴጥሮስ ዘመን በጳውሎስ ዘመን ያለቀ እግዚአብሔር ጸጋ የለም። ያኔ ይሰራ የነበረው እግዚአብሔር ጸጋ አሁን ደግሞ በዚህ ምድር ላይ ልክ አለ። በትክክል ሙሉ ሆኖ ማለት ነው። ምን ማለት ነው? ጴጥሮስን ያንን ከሃዲውን ሰው ጻድቅ ያደረገው የእግዚአብሔር ጸጋ አሁን በዚህ ዘመን ለጸዲ አለ፣ ለኔ አለ። ኦኬ። ያ ሰው ማለት እንግዲህ የማይደረግ ከባድ ኃጢአት ሰርቶ የሰው ባል አስገድሎ ወስዶ እንደዚህ ያደረገውን እግዚአብሔር በምህረቱ ከተቀበለ አሁን ደግሞ በዚህ ዘመን ላይ ልክ እንደዚሁ የእግዚአብሔር ምህረት ደግሞ በዚሁ ደረጃ አለ። አሁን ለኛ አለ። እግዚአብሔር የትላንት አምላክ አይደለም። ኦኬ። ስለዚህ ቅዱሳንና ጻድቃን ማለት በእግዚአብሔር ፊት የእግዚአብሔር ሰው የሆኑበት ያ የእግዚአብሔር ጸጋ አሁን ለሁላችን ደግሞ ተገልጧል። በዚህ ዘመን ለሁላችን ማለት ነው የእግዚአብሔር ጸጋ አለ። ስለዚህ እታለም አሁን አይኖችሽን ከሰዎች ላይ አንስተሽ ከጻድቃን ላይ አንስተሽ እነሱን ጻድቅ ያደረገውን እግዚአብሔርን መመልከት ነው
በትውልድ መካከል የሚገባ ነው። አሁን የምናመልከው ምንድነው? እሱ የአብርሃም የይስሐቅ የያዕቆብ አምላክን ነው። አዎ እንደዛ ስንል ምን እያልን ያለ ነው? ያዕቆብን የረዳ የለወጠ ያንን አጭበርባሪውን ያንን እንደዛ በተንኮል የሚሄደውን ሰው የቀየረ ያ የእግዚአብሔር ጸጋ አሁን በዚህ ዘመን ለዳንኤል። ስለዚህ የአብርሃም የይስሐቅ አምላክ ብለን ስናወራ ቆይጸድ እቺ ችግር የለም የእግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ብለን ስናወራ ኦኬ እነሱን አየሽ የለወጠ የቀየረ የአምላክ የረዳ ያገዘ የአምላክ አሁን ደግሞ የኔ አምላክ ነው። በእነሱ ላይ የተገለጠው የእግዚአብሔር ጸጋ አሁን ደግሞ በእኛ ህይወት ይገለጣል። በዚህ ዘመን ላይ ባሉ ቅዱሳን ላይ ያ የእግዚአብሔር ምህረት አሁንም ይሰራል። እግዚአብሔር በዳዊት ላይ የገለጠው ያ ምህረት አሁን ደግሞ በአንቺ ህይወት ላይ ደግሞ እግዚአብሔር ይገልጠዋል። ስለዚህ አይኖችሽን ዳዊትን የቀየረ ጳውሎስን የለወጠ እግዚአብሔር ጴጥሮስን የቀየረ ያ እግዚአብሔር አንቺንም ደግሞ ይቀይርሻል። ስለዚህ በእነሱ ውስጥ የህይወት ውስጥ የተገለጠው ያየነውን የእግዚአብሔርን ጸጋ እግዚአብሔርን እያመሰገንን እነሱ ጋር ግን የሚቀር ነገር የለም። ያንን የእግዚአብሔር ምህረትን የእግዚአብሔር ቸርነትን የእግዚአብሔርን ፍቅር ስትፈልጊ አሁንም የምታዋሪው ማንን ነው? ራሱን እግዚአብሔርን ነው። ለምን ካልሽ ዳዊት ያገኘው ከሱ በፊት በነበሩ ቅዱሳንና ጻድቃን አይደለም ምህረትን የተቀበለው። ኦኬ ዳዊት እግዚአብሔርን አባቴ ብሎ ያዋራው ነበረ አይደለ? እግዚአብሔር ለዳዊት ምኑ ነበረ? አባቱ ነበረ፣ እረኛው ነበረ፣ ወዳጁ ነበረ። ያ እግዚአብሔር አሁን በዳዊት በኩል አይደለም አንቺን የሚያገኘው እግዚአብሔር አሁን ደግሞ እግዚአብሔር ያው እግዚአብሔር ላንቺ ምንሽ ነው? አባትሽ ነው፣ እረኛሽ ነው፣ ወዳጅሽ ነው። ኦኬ በዘመናት መካከል ሰዎች ይመጣሉ ይሄዳሉ። የማይለዋወጥ ግን ማን አለ? እግዚአብሔር አለ። እረኝነቱ፣ አባትነቱ፣ ወዳጅነቱ ይቀጥላል በትውልድ መካከል። ትውልድ መጥቶ ትውልድ ይሄዳል። እኛ ዛሬ ያለን ዛሬ ነገ ላይ እኛ እንጠፋለን ከምድር ላይ አይደል? እናልቃለን፣ እንሄዳለን፣ በሌላ ትውልድ እንተካለን። ይሄ የህይወት አንዱ የማይካድ እውነት ነው። በእኛ ላይ ግን የተገለጠው ያ የእግዚአብሔር ጸጋ ግን በሚቀጥለው ትውልድ ላይ ይቀጥላል። ስለዚህ ያ ትውልድ ሲነሳ ምድር የሚያደርገው ካልሽ በእኛ ላይ የተጠራውን እግዚአብሔርን እሱም ደግሞ ይጠራዋል። ኦኬ ስለዚህ እግዚአብሔር ያንቺ ምንድነው? እሱ አባትሽ ነው፣ ወዳጅሽ ነው። እግዚአብሔር የተክለ ሃይማኖት አምላክ ብቻ አድርገሽ ካሰብሽው ስተቱ እሱ ነው። እግዚአብሔር የማርያም ብቻ አድርገሽ ከሳልሽው ስተቱ እሱ ነው። ዳዊትም ማርያምም ይሁን ሌሎች ቅዱሳንና ጻድቃን በህይወት ዘመናቸው ልክ እንደኛ የእግዚአብሔር ምህረት በስቶላቸው ነው እንጂ በከባድ ድካም ውስጥ በከባድ ኃጢአት ውስጥ እግዚአብሔር ምህረትን አድርጎላቸው ነው እንጂ በጣም ማለት አሁን ላይ ላሉ ክርስቲያኖች ኢቭን የሚዘገንን ህይወት የነበራቸው ሰዎች ነበሩ። ታዲያ ጻድቅ ያረጋ
በሲና ሕግን የሰጠ ጌታ ከድንግል ተወለደ፣ አማኑኤል ሆነልን። በቃ ለነፍስም ለስጋም መዳኛው እሱ ነው። ከዚህ ውጭ ወንጌል በአፍጢሙ ይደፋ፣ ከዚህ ውጭ ትምህርት በአፍጢሙ ይደፋ አንፈልግም። በቃ ኩልል ያለ እውነት ቀራንዮ ኮረብታ ላይ በመለኮቱ ከአብና እና ምድራችን ላይ የተሰበከ ክርስትና የሚመስል የተበከለ ትምህርት ነው ትውልዱ እንዲያደርገው እና ይሄን ብለን ነው። ተባረኩ። እሺ ወንድማችን አፖስቶሊክ ቴንክ ዩ። ኤርሚ ከመውጣቴ በፊት ደምረው ክርስትና ቤተክርስቲያን እንደተቀላቀለ ታውቃላችሁ አይደል? ምን ተሰማችሁ? ወደ ሙታን መንደር እንደሄደ እናውቃለን። ወደ ጨለማ እንደተመለሰ እናምናለን። ያ ይሄ ነው እውነቱን ለጠይቅሽን። አዘናችሁ ወይ ደስ አላችሁ? ምን ተሰማችሁ? ሰው ሲሞት እንዴት አናዝንም? ሞተ አዘንን። በቃ ዘዝን ላይ ነው ያለነው፣ እንጸልይለታለን። በጣም ነው ያዘንን። ሰው ሲሞት እንዴት አይታዘንለትም? እውነቴን ነው የምልሽ። የአብርሃም አምላክ ምስክር ነው። በጣም ነው የሞተው፣ ወደ ሞት ነው ሄደው። በጣም አዝነናል። ግን ቀን ሳለ ጌታ ለህይወት የሚሆን ንስሐን እስኪሰጠው ድረስ እንጠብቃለንና ወደ ሞት ነው ሄደው። ወደ ድቅድቅ ጨለማ ነው ሄደው። ድቅድቅ ጨለማ ብሎ የሚለው ብፁዕ አቡነ ማርቆስ በተናገሩ ሳምንት ሳይሞላው እኮ ማለት ብፁዕ አቡነ ማርቆስ ትዝ ይልሻል። አሁን በዚህ በዝክረ ኒቅያ ላይ ብፁዕነታቸው ምናሉ የኢትዮጵያ ኦርቶዶክስ ክርስቲያን የስብከተ ወንጌል ኃላፊ ናቸውና ምናሉ ይሄ ሁሉ ሊቃውንት እያለ በድቅድቅ ጨለማ ውስጥ ነው ያለነው፣ ህዝባችን እየጠፋ ነው፣ እኛ ድቅድቅ ጨለማ ውስጥ ነው ያለነው፣ ተኝተናል፣ ለባካችሁ ንቁ፣ እንንቃ፣ ህዝባችን እየጠፋ ነው። ቅዳሴ ቀድሰን መሐሌት ቆመን የኦርቶዶክስ ቤተክርስቲያን የምትሰነብት ትመስላችኋለችን አሉ ብፁዕነታቸው። ይሄን በተናገሩበት ሳምንት ሳይሞላው ያው እሳቸው ድቅድቅ ጨለማ ውስጥ ነው ያለነው ብለው ተናግረዋል። ከብፁዕነታቸው የመለጠ ምስክርነት የለም። እኛ ብዙ ዘመን ስንናገር ኖረናል። የሃይማኖት ጦርነት መስሏችሁ ስምን ያጠፋን ይመስላችኋል። ደምረው ከብርሃን ወደ ጨለማ ከህይወት ወደ ሞት ነው ሄደው። ስለዚህ ስለ ሞት አዝነናል። ንፍሮ አልበላንም፣ ድንኳን ጥለን አልተቀመጥንም እንጂ እዝን ሰው እንዲያመጣልን እንጀራ እንዲያመጣልን አልፈለግንም እንጂ ግን አዝነናል። እንጸልይለታለን እግዚአብሔር ወደ ህይወት እንዲመልሰው። ሰው ክርስቶስን ትቶ ወደ ኋላው እንደ ሎጥ ሚስት ሲመለከት በከፍተኛ ሐዘን ውስጥ ነው ያሉን። ምን ደስ ይለናል። እና ይሄን ነው የምልሽ። ቴንክ ዩ። እሺ አመሰግናለሁ። ጸዲ ኦርቶዶክስ ኮንሽ ከወንድሞች ጋር ጥያቄዎችን ማቅረብ ትችላለሽ። የኔው የተሳሳተ ትምህርት እዚህ ስለተነገረሽ አይምሮሽን ጠብቂ። እስቲ አንተ መልስልን። አፖስቶሊክ ከሞቱ በኋላ እንዴት እንደሚያድሩ ጥቅስ እያጣቀስክ በደንብ መልስና እስቲ እኔም ልስማክ። አንቺ ይሄን መማር ስትፈልጊ ኦርቶዶክሳውያን በጣም ብቁ ጭንቅላት ያላቸው ወንድሞች አሉ። በውስጥ አውራት። እኔ ግን ጥያቄ ላቅርብላችሁ። ኦኬ እሱን ምክሩን ከፈለክ በውስጥ አውራት። ቆይ አድምጠኝ። አይ ምክር ከሆነ በውስጥ ደውለህ አውራት። አጸዲ አይ ችግር የለውም። የእሷ ልብ ጥሩ ጭንቅላት ሳይሆን ማስብና የሚያገናዝብ ጭንቅላት ስላላት። ኦኬ ስለዚህ ማውራት ከፈለክ እሷን አውራት። እሷ ጣቷን ምጣባህ ኦኬ ኦኬ። አይ የቅዱሳን ፈውስ ሲባል ከክርስቶስ የተለየ ነው እንዲሁ በራሳቸው ነው የሚለው። ይሄ አለ የኦርቶዶክስ ትምህርት ነው። ይሄ እንዲሁ በራሳቸው ቅዱሳን አዳኝ ናቸው ኦርቶዶክስ ታስተምራለች። ከክርስቶስ የተለየ ነው። አዎ ከክርስቶስ የተለየ ነው። ምንድነው ማስረጃ? የኃጢአት ስርየትን ከክርስቶስ በተለየ ይሰጣሉ። ክርስቶስን ያላቀፈ ከክርስቶስ የተለየ ቅዱሳን አዳኝ ናቸው ብላ ክርስቶስ ታስተምራለች። አዎ ምንድነው ማስረጃ? መጽሐፍቶቻችሁ ይህ እቺ ሳቅ አሁን ከጥቂት ደቂቃ በኋላ ወደ ለቅሶነት ትቀየራለች ወይ ወደ ስድብ ማለት ነው። መጽሐፍቶቻችሁ አይ ኤርሚ አይ አውቃለሁ። ኦፍ ኮርስ መጽሐፍቶቻችሁ ደፈራው እንግዲህ አስረዳ ነው ማለት አሳይ ነው ማለት ገድል ላይ ነው የምትሮጠው። ገድልም ቢሆን ገድል ከታችሁ ነው መጽሐፍቶቻችሁ። እግዚአብሔር የተለየ ማዳን የላቸው ወንድምዬ። እሺ ብቻ የሚል አሳየኝ ከገድል ላይ ነው። ኦኬ እሷን እዛ ደብተር ላይ ፈልጋት ቤት አይ አሳየኝ። ለምን አላት እኮ እስቲ ቅዱሳን ብቻ በራሳቸው ያድናሉ የሚለውን አሳየኝ። ኦኬ ይህ ገድል ተብሎ ሲባል ገና ነፍስ ከስጋችሁ ይላቀቃል። እነዚህ መጽሐፍቶች ሲጠሩ ጥራት በራሳቸው የላቸውም ብለው
ብፁዕነታቸው ጥራት የላቸውም ሰብስቡልን ብለዋል። እንግዲህ ጥራት የሌለው ነገር ነው ስትበሉ የኖራችሁት። ያው ከዚህ የተነሳ ነው ብዙ መንፈሳዊ ህመም የታመማችሁት ለማለት ነው። እሺ የኃጢአትን ስርየት እግዚአብሔር ነው አይደል የሚሰጠው? ብራዘር ኤልሚ ለጠየቁ ጥያቄ የኃጢአትን ስርየት እኮ ለጥያቄ መልስ ነው። የኃጢአትን ስርየት ሊትራሊ የሆነ ጥያቄ ጠይቄሃለሁ። እኔ አሁን ጥያቄዎችን አከታትዬ ላቀርብ ስለሆነ አሁን ቅድም ምክንያቱም በጣም ፋላሲ የሆነ ትምህርት ልጅቷን እየሞላት ነበረ ዳኒ። ስለዚህ ታይ ተወርዳለህ። እንግዲህ አታውርድ፣ ለምን ታወርደኛለህ? ሚዩት አታርጉኛ አይደለም። የሐሰት ትምህርት በጣም ወንድማችን እዴ የዝንጀሮ ሰርግ አስመሰልከው። እኛ ምንድነው የጻፍነው? እዚህ ጽሁፉ ይታያል በትልቁ ያረኩት። እኔ እሷን በምጠይቋት ጥያቄና እሷ ላይ ትልቁ ላይ ያረኩት ጽሁፍ ይነበብሃል። እስኪ ምንድነው ብሎ የሚለው? ይኸውልህ አንተ ባወጣኸው ርዕስ አይደለም። ከቅድም ጀምሮ ታች ረድ ጸዲ ታችን ስታወራ በየመካከል ገብተህ ቁጭ አልከው። አርዕስቱ ምንድነው የተቀመጠው? ኪዳን የተገባላቸው ቅዱሳን ሰዎች ያድናሉ? ጥያቄ ነው እየጠየቅን ማለት ነው። በትልቁ እኮ ያስቀመጥነው ለጌጥ እኮ አይደለም፣ ጥያቄ እየጠየቅን ነው። እሱን አንተ ባስቀመጥከው አርዕስት አይደለም ይሄድል ብለህ ካልክ ታች ረድና ታብታብ አድርግ ማለት ነው። ቤቱ አርዕስት አለ። ጻዲስካን በአርዕስቱ ነው ያወራችን። ከአርዕስቱ ትንሽ ወጣም ብና ብትልም እኛም ወጣ ብለን ብንልም በአርዕስቱን ጠብቃ ነው ያወራችን። ከአንተ ይልቅ 10 እጥፍ ጨዋ ናት። አርዕስት ጠብቃ ነው ያወራችሁ። አንተ ግን አንተ ባሰመርክልኝ መስመር አልሄድም፣ አንተ ባርከው አርዕስት አልሄድም። እሺ እኔ ልግባና ልጠይቃችሁ። እናንተ ተጠያቂ፣ እኛ ጠያቂ። እኛ ቅዱሳን ሰዎች ያድናሉ አላልን። እናንተ ሆናችሁ ያድናሉ እያላችሁ ብላችሁ የምትሉት ማለት ነው። በእናንተ ጥያቄ እኛ እንመልስ እንዴ? እኛ እኮ ጌታ ነው የሚያድን። ደህንነት ከእግዚአብሔር ዘንድ ነው፣ የነፍስም የሥጋ መድኃኒት እግዚአብሔር ነው እኮ እያልን ነው። አንተን አቡነ በርሶማ አቡነ በርጩማ ያድናሉ በረከታቸው ይደርባችሁ ይደርብህ ስትባባል የምትለው ማለት ነው። እኛ የማናቸውም ሰዎች ድህነትን አይሰጡም። ቅዱሳን ሰዎች የተባሉ ከመጽሐፍ ቅዱስ ጀመርን እኮ ቅድም ከነበር ከመጽሐፍ ቅዱስ ጀመርን። መጽሐፍ ቅዱስ ላይ የተጻፉ ቅዱሳን አባቶች የተባሉ ነቢያትና ሐዋርያት እግዚአብሔር በእጆቻቸው ትልልቅ ታምራት ያደረገባቸው ሰዎች እነሱ ያድናሉ ወይ ብለን ጠይቀን። ኦኬ አንዴ እንግዲህ ጊዜን አልተጠቀምክበትም። እኔ ቤት ገብታችሁ ማይክ ሚዩት ነው ማድረግ ያለባችሁና ጸዲ አርዕስት ጠብቃ ነው ያወራችሁ። በቃ የነገርናት ነገር የሚያሳምን የሚሆን እሷ የነገረችን ነገር የሚያሳምን የሚሆን አርዕስት ጠብቃ አውርታለች ማለት ነው። እና አንተ ገብተህ ግን የተጻፈው ጽሑፍ አርዕስቱ እንደሆነ አይ እኔ ልጠይቅህ አንተ ባሰመርክልኝ አልሄድም። እታይ ተወርዳለህ። ጊዜ መጨረስ የለብንም። ቴንክ ዩ። ሌሎች በአርዕስት ላይ ጠብቃችሁ የምታወሩ ሰዎች ካላችሁ መምጣት አለባችሁ። ጻዲ የምትይው ነገር ካለ መቀጠል ትችላለሽ። ካልጨረስ ላውራ። ያው እኔ ከሞቱ በኋላ ስላለው ነገር ነው አሁን እኔ በደንብ ለማጥናት ያሰብኩት። ቅዱሳን ከሞቱ በኋላ እንዴት እንደሚያድኑን እንዴት እንደሚያማልዱን። ግን እኔ አንድ ነገር የማውቀው እውነት ሕያው ናቸው ከተባለ እንደገና ሞተዋል አይሰሙም አይለሙም ማለቱ እሱ ጋር ነው ጥያቄ። አሁን ሕያው ናቸው ወይንስ ሞተዋል ብላችሁ ነው የምታምኑት? ኦኬ በስጋ ጻዲ ይሄን ብዙ ጊዜ ተነጋግረንበታል። በስጋ ሞተዋል፣ በስጋ አንቀላፍተዋል። በስጋ ስላንቀላፉ እኮ ነው ቅድም ከኢየሩሳሌም የአብርሃምንም መቃብር የዳዊትንም መቃብር የነብዩ ሳሙኤልን መቃብር ያሳየውሽ ማለት ነው። ላይቭ ላይ አሁን ቅድም ፎቶውን አስቀምጬ ማለት ነው። ከፈለሽ በቪዲዮም ጭምር አሳይሻለሁ። እነዚህ አባቶች በስጋ በምድር ላይ የነበሩ ናቸው። እናስ ሞተዋል። በምድር የሞቱት በስጋ ነው የሞቱት። በስጋ ቢሞቱም በመንፈስ ግን ሕያው ናቸው ማለት ቅዱሳን ናቸውና ሕያዋን ናቸው። በእግዚአብሔር ገነት ነው ያሉት። ትክክል። እሱን እኮ ነው አሁን ግልጽ እንድታረጉልኝ። ሞተዋልም ሕያውም ናቸው የሚለው ተጋጨብኝ። እንዴት ነው የሚጋጭብሽ? በስጋ ነው የሞቱት። በስጋ ሞተዋል። አለቅ በስጋ ሞት ማለት ከስጋ ተለየ። እህትዬ ጸዲ ስንት አይነት ሞት ነው መጽሐፍ ቅዱስ ሞት ብሎ የሚለው? ሰው በስጋ ሲሞት ሞተ ተብሎ ይባላል አይደል?
በነፍስም ሲሞት ሞተ ተብሎ ይባላል አይደል? በነፍስ መሞት ከእግዚአብሔር መለየት ነው አይደል? እውነት ነው። እነዚህ ቅዱሳን አባቶች በነፍስ እኔም ቅዱሳን አባቶች በየስልሽ ይሄ እናንተ የምታመልኳቸውን የአረብ ሽማግሌና አሮጊት ያልኩሻለሁ። እኔ እያልኩ ያለሁት ቅድም ያሳየውሽ አባቶቼ ነቢያትና ቅዱሳን ሴቶች በብሉይ ኪዳን የነበሩ በአዲስ ኪዳንም የነበሩ እንደ ጌታችን እናት እንደ ቅድስት ድንግል ማርያም ማለት እንደነ ኤልሳቤጥ አይነት እንደነኝና እንደነኛ አይነቶች አሁን እንደነ መግደላዊት ማርያም አይነቶች እነኚህ በአዲስ ኪዳን ጽድቃቸው ጌታ ራሱ ያዳናቸው ሰዎች ናቸው። አሁን ነፍሳቸው በሲኦል አለ ብለን እኛ አናምንም። እነሱ በእግዚአብሔር ገነት ነው ያሉት የብሉይ ኪዳኑ ቅዱሳን እናቶችና አባቶች ማለት ነው። ስለዚህ እነዚህ ሰዎች በስጋ ሞተዋል፣ በነፍስ ግን ሕያው ናቸው። ኦኬ፣ በነፍሳቸው ሞቱ አንልም፣ ሕያዋን ናቸው ማለት የእግዚአብሔር ቅዱሳን ሰዎች ናቸው፣ የዳኑ ሰዎች ናቸው። የዳኑ ናቸው። እነዚህ ሰዎች አሁን በዚህ ዓለም ላይ ጸዲ አብርሃም አባት ሆይ እወድሃለሁ መታሰቢያህንም አድርግልሃለሁ አድነኝ ብለሽ ወደሱ እንድትጸልይ ወደሱ ልመና እንድታቀርቢ መጽሐፍ ቅዱስ አያዝም። አባት አይደል አብርሃም ነው። ግን ይሰማሻል አይሰማሽም? ይሰማል ተብሏል አልተባለም። መታሰቢያውን ያደረገ ምሬምርልሃለሁ ብሎ እግዚአብሔር ኪዳን ገብቶለታል አልገባለትም። መታሰቢያን ያደረገ 22 ትውልድ 52 ትውልድ 110 ትውልድ እምርልሃለሁ ብሎታል አላለውም። ዘርአብሩክ የሚባለው ወሎ ሀገር ላይ ተወልዶ ያደገ ሰውዬ ጎጃም ውስጥ ቤተክርስቲያኑ ተሰራለት በኢትዮጵያ ኦርቶዶክስ ቤተክርስቲያን 110 ቃል ኪዳን ገባለት ይላል። ምን እንዲያደርግ? ትውልድን እንዲያድን። ለአብርሃም እንኳን የገባለት ኪዳን ተብሎ የሚባለው ቢቆጠር ከ5 አይበልጡ ትልልቆቹ ኪዳናት። አንዱ መሲሁን ከሱ ዘር ማምጣት ነው። ሁለተኛ የከነዓንን ምድር መስጠት ነው ለሱና ለዘሩ ማለት ነው። እና ብዙ አሕዛብ አባት አረጋለሁ ነው። በቃ ይሄ እንደዚህና እንደዚህ የመሳሰሉ ኪዳኖች ናቸው። ቤቱ እኮ መጥቶ ቅድም አልኩሽ፣ ቤቱ መጥቶ ጥጃ አርዶለት ጣብልቶታል ጌታን። ያህዌ በሰው አካል ተገልጦ መጥቶ እንግዳ ሆኖ እርጎ ሰጥቶ ጠጥቷል ከሳራ ድንኳን። ትልቁ ጌታ የሰማይ የምድር ፈጣሪ ማለት ነው። በእንግድነት የተቀበለው ይህ አባት በሕይወት ዘመኑ በነበረበት ዘመን እግዚአብሔርን አክብሮት ሞተ። እግዚአብሔርም እሱን አከበረው፣ እሱም እግዚአብሔርን አክብሮ ሞተ። በቃ ነፍሱ በእግዚአብሔር ገነት አለች። ስጋው በመቃብር ስለተቀበረ ቅድም አሳየሽ በኬብሮን ማለት ነው። እና አሁን አብርሃም አባት በሰማይ ሆኖ ጸዲን ይፈውሳል፣ ጸዲን ያድናል፣ በቃል ኪዳኑ ያድናል ብሎ የሚል መጽሐፍ ቅዱስ ስላልተጻፈን ማዳን የእግዚአብሔር ነው፣ የሰው ልጆች አይደለም። መንፈሳቸው እኮ ያወራል። ኤርሚ ነፍሳት ያወራሉ፣ ከእግዚአብሔር ጋር ይነጋገራሉ፣ ይጸልያሉ ነው ያልሽው? አዎ ይጸልያሉ። ከእግዚአብሔር ጋር ወደ እግዚአብሔር የሚጸልዩት? አዎ አሳየኝ እስቲ መጽሐፍ ቅዱስ ላይ የሚጸልዩበት። በራእይ ላይ እስከ መቼ ነው ማትምራቸው እያሉ አይልም። እስከ መቼ ነው ማትምራቸው አይልም። ጸዲ ይላሉ። እስከ መቼ ነው ማትፈርድ እስከ መቼ ነው ማትፈርድ እያሉ ሲማጸኑት እግዚአብሔርን ተጽፏል። ጆሮአቸው ነው የማይሰማው እንዴ? እስከ መቼ ነው ማትፈርደው ብሎ የሚለው ምንድነው? ያ በምድር ስለታረዱት ነፍሳት እስከ መቼ ነው ማትፈርድ እያሉት። ወይኔ ጸዲ እንደው እኔ እንኳን ካወኩሽ እኔ እና አንቺ ፌስቡክ ላይ እንኳን ስንት ዓመት ተዋወቅን። ጸዲ ፕሊስ አትታለ የኔ ቅንህት መጽሐፉ ምን እንደሚል ራዕይ መጽሐፍ ምዕራፍ 6 ቁጥር 9 ምን እንደሚል እንዴት ብለው እንደሚሸፍኑባችሁ እንዴት ብለው እንደሚጋርዱባችሁ እህትየው አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱ ሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ይሄ መሰዊያ ቤት ነው ያየው፣ በሰማይ ነው ያየው። ጥያቄ አልጠይቅሽም፣ ልብ ብለሽ ስሚ። ከነገርኩሽ በኋላ ጥያቄ ጠይቅሻለሁ። ካብራራውልሽ በኋላ ጥያቄ ጠይቅሻለሁ። አብራሪልኝ ብያለሽም። አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። እነዚህ የታረዱ ሰዎች እነማን ናቸው? ቅዱሳን ሰዎች ናቸው። ሰላማ ሲሉን የታረዱት ስለ ክርስቶስ ማለት ነው። በዛ በሮም ኢምፓየር ግዛት ውስጥ
ስለ ክርስቶስ ኢየሱስ ነው የታረዱት። ነገደ ወቅታችሁን መደበቅ የለም ብራዘር፣ እዚህ ሪፖርት አታርጉ። አይጥ መስል ተደብቃችሁብን። ኦኬ፣ ስለ ክርስቶስ ነው የታረዱት። ስለተቀበሉት ስለ ወንጌል አደራና ስላመኑት ጌታ ነው መስዋዕት የሆኑት። ልክ እነ ጴጥሮስ ተዘቅዝቀው እንደተሰቀሉ ቅዱስ ጳውሎስ አንዱ ከታረዱት ቅዱሳን ሰዎች መካከል ነው። የመጽሐፍ ቅዱስ ተማሪዎችም እንደሚናገረው ፊልጵስዩስ መልእክትም ላይ እንደሚናገረው ነፍሴ በመስዋዕት እንደምትደረግ ታልፋለች ብሏል። መስዋዕት እንስሶች ታርደው ነው የሚወጡትና የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ሮም ቄሳር ኔሮ ቅዱስ ጳውሎስን እንደ በግ አርዶ ነው የገደለው ተብሎ የሚታመነው። ጴጥሮስን ዘቅዝቆ ነው የገደለው። ግማሹን በእሳት ነው ያቃጠለው፣ ግማሹን ለተራቡ አንበሶች ነው የሰጣቸው በካታካምቦ ላይ ማለት ነው። እና ዮሐንስ ምንድነው ብሎ የሚለው የታረዱ የሰዎችን ነፍሳት ከመሰዊያው በታች አየው ይላል። እነዚህ ሰዎች የታረዱት በምድር ላይ ነው። ስለማን ሲሉ የታረዱት? ስለ ወንጌልና ስለ ኢየሱስ ክርስቶስ ማለት ነው። ኦኬ። በታላቅም ድምፅ እየጮሁ እነዚህ የታረዱት ነፍሳት ማለት ናቸው የሚጮሁት፣ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት እስከ መቼ አትበቀልም ነው ያሉት። ደማችንንስ ነው ያሉት። የነዚህ የታረዱ ሰዎች ደማችንንስ በምድር ላይ በሚኖሩት እስከ መቼ አትበቀል ማለት ምን ማለት ነው? እነዚህ ያረዷቸው ሰዎች በምድር ላይ አሉ። እነዚህ የታረዱት ግን በእግዚአብሔር ዘንድ ሄደዋል። ስለዚህ ልክ የአቤል ደም በወንድሙ በቃየል ላይ እንደጮኸ የፍርድን ጩኸት እንደጮኸ ዘፍጥረት መጽሐፍ ምዕራፍ 4 ላይ የእነዚህም ቅዱሳን ነፍሳት ደማችንን በምድር ላይ ያፈሰሱ ሰዎች አሉ፣ በምድር ላይ የሚኖሩ። እነሱ ላይ ለምንድን ነው የማትፈርደው? ደማችንንስ በምድር በሚኖሩት ላይ ለምን አትፈርድም? ማለት ያለ ጥፋታችን ገለውናል፣ ያለ ኃጢአታችን አርደውናል፣ ለምን አትፈርድልንም ነው። ልጨርስልሽ። የፍርድ እንጂ የምህረት ጥያቄ አይደለም የጠየቁት። ኦኬ። ከዛስ ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ይገደሉ ዘንድ ያላቸው የባሪያዎቻቸውን የባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን ረፉ ተባለላቸው ይላል። ምን ማለት ነው? የፍርድ ቀን አንድ ጊዜ ስለሆነ ለነሱ አሁን አይፈረድላቸውም፣ አልተፈረደላቸውም። በጣም የሚገርመው የበላይ ሰብ ታሪክ ብሎ የሚለውን ታውቂዋለሽ አይደል ጸዲ? ቆይ ወደ ሌላ ታውቂዋለሽ አይደል? ስለ ፍርድ ሌላ ጋር አይደለም ነው ጥያቄው ይጠፋብኛል ባይምሮ ያለው። አይጠፋም። ታውቂዋለሽ ወይ ነው አይደል ያልኩሽ? አዎ አህያው ያወራችሁ አይደል? አዎ የበላይ ሰብ ታሪክ ማለት ነው። የበላይ ሰብ ታሪክ በዚህ ቃል መሰረት ውሸት ይሆናል ማለት ነው። ለምን? በላይ ሰብ ተፈርዶለት ነው መንግስተ ሰማያት የገባው። ፍርድ ሲካሄድ ሚዛን አምጡልኝ ብሎ እግዚአብሔር መዝኖ ማርያም ጥላዋን ጥላ አስገባች ይላል። ዱርዬና ሽፍታ ይገባል ማለት ነው። በማርያም አጭበርባሪነት የሥላሴ መንግስት ተንዶ እነዚህ ቅዱሳን ሰዎች ግን ፍረድልን ብለው ሲሉት ለእያንዳንዳቸው ነጭ ልብስ ተሰጣቸው። ለምንድን ያልፈረደላቸው? ቆዩን የተባለው ደግሞ የሚገደሉ ዘንድ ያላቸው የባሪያዎችና የባልንጀሮቻቸውን የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እረፉ ተባለላቸው። ፍርድ አልተሰጠም ማለት ነው። በአንድነት ነው የሚፈረደው እንጂ በየተናጠል አይፈረድም። እናንተ ጋር ግን ፍርድ አለ ተብሎ በላይ ሰብ ተፈረደለት ይባላል። ተራ የባልቴቶችና የደብተራ ቅዠት ማለት ነው። መጽሐፍ ቅዱስ ላይ ግን ፍረድልን ብለው ያሉ እነዚህ ቅዱሳን ስለ ክርስቶስ ኢየሱስ ነፍሳቸውን እስከ ሞት ድረስ ሳይሰስቱ የታረዱ እነዚህ ቅዱሳን አባቶች ፍረድልን ብለው ሲሉ ነጭ ልብስ ተሰጣቸውና ጥቂት ዘመን ረፉ ብሎ ተባለ ይላል። አሁን እነዚህ ሰዎች ስለሌላ ሰዎች ጸለዩ ይላል። ቅድም የነገርሽኝ እህትየው ጸዲ አይ ታሪኩ ችግር የለውም፣ አስተካከልከው፣ ምንም ችግር የለውም። ያው የታሪክ እኔ እንትን ስለማለው እና ትልቁ ነገር እንዴት አወቁ? ቆይ የታሪክ አይደለም። ቅዱሳን ሰዎች ስለኛ የሚማልዱበት ብለው እነ መዝሙረ ያሬድ የሚባሉ ቀልደኞች ሲቀልዱ ቆይ ጥያቄን ሳልጨርስ ለምን ዘጋኸው? ትልቁ ቁም ነገር ይፈረድ አይፈረድ እንዴት አወቁ ነው። እንዴት ይፈረድ አይፈረድ እንዴት አወቁ? አሁን ለእግዚአብሔር እስከ መቼ ነው ማትፈርድ የሚሉት እኮ እየተመለከቱ ነው። ምድር ላይ ያለውን ነገር እየሰሙ እያዩ ስለሆነ ነው። ቃየልና አቤልን ታውቂያቸዋለሽ አይደል? አዎ ወንድማማቾች ናቸው። ቃየል አቤልን ገደለው። አዎ
የወንድምህ የደሙ ድምጽ ከምድር ወደ እኔ ይጮሃል ብሎታል አይደል ጌታ? አዎ ደም ይጮሃል እንዴ? አየሽው ጸዲ፣ ደም ይጮሃል፣ ደም ይናገራል። ምን አገናኘው ከዚህ ጋር? ደም ይናገራል፣ ደም ይናገራል። እኔ እኮ የወንድምህ የፈለገው ስለገባኝ ነው። ደሙ ይጮሃል። እጅግ ስሚኝት እየተጠቀሚያለሽ። ደም ይጮሃል፣ ደም ይናገራል ወይ ቢስልሽ፣ እስኪ አዎ ይጮሃል፣ አዎ ይናገራል በይ። እያሳሳትኩሽ አይደለም። ደም ይጮሃል፣ ይናገራል? አይናገርም። አይናገርም። ግራ የሚያጋባ ጥያቄ ነው የምትጠይቀኝ። መጽሐፍ ቅዱስ ስለማታ የደምን ንግግር የሚሰማ ጌታ የደምን ንግግር እኔና አንቺ አንሰማው፣ ጌታ ግን ይሰማል። ዘፍጥረት መጽሐፍ ምዕራፍ 4 ያው አንቺ አይጮህም አይናገርም ነው ያልሽው አይደለ? ኦኬ። ቃየል ገደለው፣ ወደ ሜዳ ተነሳ ገደለው፣ እግዚአብሔርም አለው። ያው ዘፍጥረት መጽሐፍ ምዕራፍ 4 እግዚአብሔርም ቃየልን አለው፣ ወንድም አቤል ወዴት ነው? እርሱም እኔ አላውቅም የወንድሜ ጠባቂ እኔ ነኝን ካለ በኋላ ጌታ አለው ይላል፣ ምን አደረገህ? ምን አደረገህ? የወንድምህ የደሙ ድምጽ ከምድር ወደ እኔ ይጮሃል ይላል። ደም ድምጽ አለው የለውም? ንግግር አለው የለውም? ጸዲ እንዲማ ተጽፏል እኮ ግን እንዲህ ተጻፈ ማለት ደም አፍ አለው ማለት አይደለም። ኦኬ፣ ደም ድምጽ አለው ማለት አይደለም። ግን እግዚአብሔር በከንቱ የፈሰሰችን ደም እንደሚበቀል ለማስገንዘብ መሰለኝ። እሺ መሰለሽ። ኦኬ፣ ደም ህይወት አለው የለውም? አይለው። እሺ፣ መቼም ፈርዶብኛል እናረጋለን። ኦኬ፣ ዘሌዋውያን 16 ቁጥር እኔ አሁን የደም ጥያቄ የለብኝም። ያልጠየቅኩትን ነው የምትመልስልኝ። ምን ያደርግልኛል? የታረዱ ሰዎች ነፍሳት ከመሰዊያው በታች ነው አይደል? ያያል ስለ ደም እኮ ደማቸው ነው የጮኸው ልትለኝ ነው? እትዬ ቆይ፣ ለምን ቸኮልሽ? እያሳየን ያለ ነው። ለምን ቸኮልሽ? ኦኬ፣ ዘሌዋውያን 16 እሺ ኦኬ ከስር ኮመንታተሮች ጥቅስ ላኩለት እያሉ ነው። አይ ጴንጤ ቤት ነው። እኔ ስልክ እምቢ ስላለኝ ነው። ልጆቼ ጌም እንደዚህ ዳውንሎድ እያደረጉበት ጴንጤ ቤት ታዩ። እኔ ኦርቶዶክሳዊ ነው። ዝም ብሎ ተኝቶ ሲፈሳ የሚውል መጽሐፍ ቅዱስ የማያነብ ጴንጤ ቤት ብራዘር እንዲህ የለም። ኦኬ፣ እህትዬው እንደዚህ ይላልልሽ በደም ውስጥ ሕይወት እንዳለ ከእስራኤል ልጆችም ወይም ከመካከላቸው ከሚኖሩት እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያም ሰው ከሕዝቡ ላይ ያጠፋዋለሁ ካለ በኋላ የሥጋ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁ ይላል። በደም ውስጥ ምን አለ ይላል?
የእግዚአብሔር ቃል ሕይወት የሥጋ ሕይወት በደም ውስጥ ነውና ደሙም ከሕይወት የተነሳ ያስተሰርያል። በደም ውስጥ ምን አለ? ሕይወት ማለት ነው። ስለዚህ ዘፍጥረት መጽሐፍ ምዕራፍ በማደም ውስጥ በክርስቶስ ደም ይሄ እህትዬ ክርስቶስ አይደለም እዚህ ጋር ያለው ዘሌዋውያን ላይ ነው። ኦኬ እኮ ታዲያ እኛ ደም ስንለግስ ሕይወት አለው ማለት ነው። እህትዬ እኔ አንቺን ከፈለግሽ ደም እኮ አጋባኝ ኤርሚ። እሺ እሱ ይሁን። እነዛ ነፍሳት የተባሉት ደም ነው ልትለኝ ገና ብዙ ግራ አጋባሻለሁ በእግዚአብሔር ቃል ማለት ነው። ግራ የተጋባሽው እኔ ግራ ላጋባሽ ብዬ ሳይሆን ከተቀበልሽው ተረት የተነሳ የእግዚአብሔር ቃል ጋር ይጋጭብሻል። ከዛ ምን አለው ጌታ? የወንድምህ አለውም ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለ። ኦኬ ደሙ ይጮሃል አይደል? ወደ እግዚአብሔር የሰማው ነገር አለ አይደል? ከደም ውስጥ እኮ እሺ። እና እሱ ምንድነው? ወደ ፖይንት ግባል ኤርሚ። ባጭሩ እሺ ይኸውልህ ነገር ነው። ደም ጸዲ ደም ይናገራል። የደምን ንግግር ግን ማን ነው የሚሰማው? እግዚአብሔር ብቻ ነው የሚሰማው። እግዚአብሔር ብቻ ነው የሚሰማው። ደም ይጮሃል ወይ ደግሞ እዚህ ይጮሃል ብሎ የሚለውን ደም ይናገራል ብሎ የሚለውን ዕብራውያን መጽሐፍ ምዕራፍ 12 ላይ አዲስ ኪዳን ላይ ሄጄ ላሳይሽ። ጸድዬ እህቴ ስሚኝ፣ ቅኗ እህቴ ስሚኝ፣ ቅኗ እህቴ ስሚኝ። ምዕራፍ 12 ቁጥር 24 ያው የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ዘፍጥረት ላይ ይጮሃል ይላል፣ እዚህ ይናገራል ይላል። የማን ደም ከማን ደም ጋር ያነጻጸረው? የኢየሱስን ደም ከአቤል ደም ጋር ያነጻጸረው። እዚህ ጋር ዕብራውያን ጻፊ ምን አለ ታዲያ? የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ከአቤል ደም ይልቅ የሚሻለው የማን ደም ነው? እዚህ ጋር የሚናገረው ብሎ ያለው የማን ደም ነው? የኢየሱስ ክርስቶስ። የኢየሱስ ከአቤል ደም ይልቅ እንዲሻል ያደረገው ምንድነው? የኢየሱስ ደም ምንድነው የሚናገረው? ምህረትን አይደል? አዎ። የአቤል ደም በወንድሙ ላይ ምንድነው የጠየቀው? ፍርድን። አየሽው? ከዚህ የተነሳ ከአቤል ደም የሚሻለውን የሚናገር